አልመጣልህ አለኝ። ማለት ያው አንድ ነገር ደብቄሻለሁ እና ያን የደበኩሽ ነገር ደግሞ እንቅልፍ ነሳኝ። ምን ደብቀኸኝ ነው? ምን ደብቀኸኝ ነው ማለት ወይ በቃ ነገር እንገርሽ፣ ነገ ስንገናኝ ይደርሳል ነገሩ። አንተ እኔን እንቅልፍ ልታስነሳኝ ነው? ኧረ በእግዚአብሔር የምሬን ነው። ማለት በቃ በዚህ ማታ ደውዬ አንቺ ማስጨነቅ አልፈልግም እና ወይ ነገ ልንገርሽ፣ ችግር የለውም። አባቴ እያባሰ አስጨነቀኸኝ። የባሰ እውነት እንቅልፍ ነው የምመጣው። በእናንተ ለምን ደወልክሽ? እንደዛ ከሆነ ቅድም በሰላማዊ የተለያየ ነው። አዎ ግን አሁን እኮ ልተኛ ብዬ በቃ ውስጤ ላይ እየተመላለሰ እንዴት ብዬ ልንገርሽ? እሺ ንገረኝ። ዝግጁ ነሽ? ግን አሁን የምነግርሽን ነገር ለመስማት በእግዚአብሔር ከእንቅልፍ ቀስቅሰ የምትጫወትብኝ። እሺ አንድ ነገር ልንገርሽ። የድሮ ፍቅረኛዬ ጋር አሁን ስለመጣች አብሬያት ወደ ሌላ ሀገር ልሄድ ነው። አቀልል። እሺ ስርዓት ይኖራል። አቀልድ። በማይቀለል ነገር አቀልድ። በዚህ ማታ ደውዬ መቼስ አልቀልድም አይደለ? ይህ ማለት የድሮ ፍቅረኛ ደወለችልኝ ላገኛት ነው ምናምን ይባላል። ምን ማለት ነው? ማግኘት አይደለም። ማግኘትማ ኦልሬዲ አግኝቻታለሁ። እኔን እኮ ማስፈቀድ አይጠበቅብህም። አንተ ይሄ ነገር ማድረግ ከፈለግ ግን ደግሞ በቃ አሁን ከዚህ በኋላ ማለት እሷ ጋር መሆን ስላለብኝ ያው ለተፈጠረውም ነገር ከልብ ይቅርታ። በጣም ጥሩ ጊዜ አብረን አሳልፈናል። የማይረሱ ቆንጆ የፍቅር ጊዜያቶችን እኔና አንቺ አሳልፈናል እና ያው አንዳንዴ ህይወት ወዴት እንደምትወስደን አይታወቅም እና ይህንን ልንገርሽ ብዬ ነው የእኔ ፍቅር። አላዛር ደህና ደር ማለት ደህና ደር። ሄሎ 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 ጋይስ እንደዚህ አይነት ቪዲዮ ሰው አሳዝንህም? አንተ ሰው ገና ደስታውን ሳያጣጥም ፍቅረኛ ምናምን የምትለው እውነት? እሺ ምን ላርግ? እሺ መጣች፣ በአሳቻ ሰዓት መጣች። እሺ ምን ላርግ? እና ከመጣች እኔና እሷን ነው የምትወደው። አትወደኝም ማለት እኮ ነው። እኔማ የምወደው አንቺን ነው፣ ግን ደግሞ እሷ መለኛ ናት። ትንሽ ጊዜ ከእሷ ጋር ብሆን ላይፍ ይስተካከላል። መልካም ጊዜ ሆንላ። አትደውልልኝ፣ እንዳትደውል። ስሚኝ፣ እየሰማሽኝ ነው? ኧረ ጉዴ ፈላ። የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ኧረ ጋይስ ስልኳን ዘጋችሁ እንዴ? አትደውላቸው፣ ጭቀኝ ያማሃል እንዴ? ማለት እንጂ የጀመርነው ነገር አለ አይደለ? የጀመርነው ነገር እስከምንጨርስ ድረስ እደውልልሻለሁ፣ አንቺም ታነሳለሽ። ገባሻ? ያለበለዛ ይኸው ስሚኝ፣ ያለበለዛ ቤት ድረስ መጥቼ ታውቂያለሽ፣ ኡኡ ነው የምለው እዛው መንደሩ ላይ ማለት ነው። ስለዚህ በትክክል ልታወሪኝ ይገባል። እኔ ሰፈር ድረስ መጥቼ
ብዬ ሴቲቷን ታውቂያታለሽ? ባለፈው እንዳለችሽ ገና በር ባንኳኳ። ስለዚህ በስትክክል እኔ አውርቼ እስከምጨርስ ድረስ አስጨርሽ። ሌላ የቀረኝ ያው ዛሬ መጨረሻ ቀናችን ስለሆነ ፍቅሬ ልገልጽልሽ እፈልጋለሁ። አንቺም ፍቅርሽ እንድትገልጪልኝ እፈልጋለሁ። ከአንቺ ልጀምርና ለእኔ ያለሽ ፍቅር በዚህ ሰዓት አሁን ይህን እየነገርኩሽ ለእኔ ያለሽ ፍቅር ምን አይነት ነው? ልቤን እየሰበርከው ፍቅር አትበለኝ። ስሚኝ፣ እንዲህ አንቺ ፍቅር በነገሮች የሚቀያየር ናቸው። ምን ስትይኝ ነበር? የእኔ ፍቅር በማንኛውም ሁኔታ አይቀያየርም ስትይኝ ነበር ነው? እስኪ የዋሸሽኝ ነበረ። ለእኔ ቦታ ከሌለው ሰው ጋር ፍቅር ቢዘኝ ዛይዘኝ ምን ያደርጋል? ስሚኝ፣ ቦታ ኖረኝም እንዲህ ማይለዋወጥ ፍቅር ነው ለአንተ ያለኝ ማለት እኮ ቦታም ኖረሽም አልኖረሽም ለእኔ ፍቅር አለሽ ማለት ነው። ስለዚህ ፍቅርሽን ገለሽልኝ። እኔም ደግሞ ምንም ቢሆን በቃ እየሄድኩም ቢሆን ያለኝን ፍቅር ገልጽልሻለሁ። እኔማ እንዳንተ አይነት ወንድም ማንኛ አላውቅም። እንዳንተ ወድጄም አላውቅም። እንዳንተ ሞክሬ አላውቅም። ግን ይህንን ስለምታውቃቸው ትጫወትብኛለህ። እንዴ ልታለቅሽ ነው እንዴ? በቪዲዮ ልደውልሽ? አትፈልግም? በቃ ልተኛበት፣ አትበጥብጠኝ የኔ ፍቅር። ፍቅር እንደዛ ይዘው እንትን በላይ የምራረዛ ስርዓት በቃ በናት ተወኝ። ታውቂያለሽ ከምን ያህል እንደማፈቅርሽ? አላውቅም። እጅግ በጣም ነው ማፈቅርሽ። ከሌላ ፍቅር ኖሮ ከሌላ ሴት ጋር ምትል ምን ላድርግ? ምን ላድርግ? በቃ ውይ። ለማንኛውም ደወለችልኝ። አንዴ የእሷን ስልክ አንስቼ እደውልልሻለሁ። ሞኮሮኒ የሆነ ፓስታ ምን አገባኝ እኔ ስለ እኔ አፍንጫ። አፍንጫዬን ከምታይ አለማየትም ትችላለሁ ብራዘር። አሁን ኧረ ጋይስ የእሷን አነሳለሁ እየደወልኩ ጋይስ። እሷ እኔን ማየት አትችልም። እሺ፣ ምክንያቱም ቲክቶካን ብሎክ ስላደረኩባት ብዙ ጊዜ ላይቬ ላይ አትመጣም። ለዛ ምንም እንዳያሳስባችሁ እና ይቅርታ ልጠይቃት። እስቲ ይቅርታ ልጠይቃት ወይስ ልቀጥል? ይቅርታ ጠይቃት ምትሉ አንድ ቁጥር፣ ቀጥል ምትሉ ለቁጥር። ወይኔ ተኝታ ማታድርም ግን ጋይስ፣ ምን ነካኝ? የምር በእናንተ ምርጫ ነው። ያቆማለሁ፣ ችግር የለም። ይቅርታ ጠይቃት እንዳለ ይቅርታ ጠይቃት። ወዮ እንዲህ ይቻላል እንዴ? እንዲቻላል እንዴ? እሺ ካላችሁ ችግር የለም። እኔ ይቅርታ ጠይቃታለሁ። ግን ታነሳልኝ? የደውሉላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው ይደውሉ። ኧረ በፈጣሪ አንዳንዴ እኮ ቀልም ጥሎ አይደለም። አለዛራት ደውልልኝ። እሷ ደወለችልህ? ሁለት ሴት ማውራት አይከብድህም? የኔ ፍቅር፣ የኔ አበባ፣ እሷን ምን እያልክ ነው? አይደለም የምታወራት አንተ ፈጣሪን ፍራ፣ እግዚአብሔርን ፍራ። ሰውን እንኳን ማጥፋት በኢየሱስ የኔ ፍቅር፣ እኔ ከአንቺ ውጭ ማንንም አላወራም። እንዲህ ስንት ነገር ነው የምታወራው አንተ፣ ስንት ነገር ነው የምታወራው። እማዬ
ማለት አሁን ለተናገርኳቸው ቃላቶች በሙሉ ላደረግኩትም ነገር ከልብ ይቅርታ። እሺ ላይቭ ላይ ነኝ ያለሁት እና ፕራንክ እያደረኩሽ ነው። እንቅልፍ እምቢ አለኝ። ተኛ ተገላበጥኩ። ስለ አንቺ ነው ማስበው። ከዛ በኋላ ግዴታ በቃ መደወል ስላለብኝ አንተ ጀዝባ ኔትወርክ ይሩጣ ከዚህ በእናትህ ፋራ። እንደዚህ አይነት ጽሁፍ ነው የሚያስጠላኝ። ጅልጥ ሲያስጠላ በእናትህ እውነት ይቅርታ። እሺ የእኔ ፍቅር ይቅርታ አድርጊልኝ። ነገ ምንም እንዳታደርጊኝ እንጂ መደብደብ አይቻልም፣ መጣላት አይቻልም። እየሰማሽኝ ነዋ? እኔማ ትጫወትብኛለህ። ቆይ ባልሰራልህ እግዚአብሔርን ስርዓት አይኖርም። እንደ አንተ ምን አድርጊ ነው የምትለኝ? በኢየሱስ እንዲህ ደነገጥኩኝ እኮ እንዴ! በቃ እውነት የምር አፉ በይኝ የእኔ ፍቅር፣ አፉ በይኝ። እኔ አንተን ማለት ነው ብድርሽን መመለስ ትችላለሽ። ሁለተኛ ስልክ አላነሳልህም። በማታ ደውልና ሞክር። ኧረ እባክሽ እንዴ! ታምሜም ሊሆን ይችላል። ምን ሆነሻል እንዴ? ረፊ አገባኛል። ለምን አትታመም? የእኔ ፍቅር ለጅንጀና ምናምን ደውላለሁ እኮ አንዳንዴ እንቅልፌ ሲመጣ አልመጣ ሲለኝ ምናምን እና ወራና ተኝ። ዛሬ በጊዜ እንደው ማረፍ አለብሽ ብለህ ተኝ ብለኛ ስተኛ አንተ አይደለ እኮ ዛሬ እኮ ሰርፕራይዝ ስላደረግሽኝ ነው። እኔ ደግሞ ሰርፕራይዝ ላድርግሽ ብዬ እኮ ነው የእኔ ፍቅር። እሺ እንደዚህ ነው ሰርፕራይዝ የሚደረገው? ለማንኛውም በጣም ነው እሺ የምወድሽ የእኔ ፍቅር። ተኝልኝ በቃ። እሺ ሩሩሩ ሩሩሩ ተኝልኝ የእኔ ፍቅር። እሺ እኔም በጣም ነው ማፈቅርሽ የእኔ ፍቅር። ኑሪልኝ። አንተ ማርቆስ ብለሽ ነይ ይላል ደግሞ ስሙ። በራሴ ህይወት ቀልዳለሁ እኔ። ምን ነው ቢቀርብኝስ? ቆይ አስገባኝ ገብተሽስ? ጋይስ እንዴት ነው ይሄ ነገር ግን ልቀጥለዋ? ጋይስ የምር ምን ሆነና ብንጃ ያበጠው ምን አገባ? ቢያብጥ ባያብጥ አንተ አታሳድበኝ። መጥፎ ነገር እየጻፋችሁ አታሳድቡኝ። አታናግሩኝ። እኔ እንትን አልፈልግም እንዲህ የሌለኝ የፕራንክ አለቃ ጌታን። ቆይ ከዚህ በኋላ ላይቭ ላይ ነው እኔ ፕራንክ ማድረግ